የካቲት 20 ለብዙ ሰዎች ትምህርት ሊሆን የሚችል ከዘፋኝነት ከአዝማሪነት ወደ ሰማዕትነት የተመለሰውን የመጣውን እንቁን የቤተ ክርስቲያናችንን ሰማዕት ቅዱስ ፊልሞንን ስንቶቻችሁ ታውቁታላችሁ? አዎ እርሱ በቀደመ ሕይወቱ ዘፋኝ ወይም ደግሞ አዝማሪ የነበረ፣ ዘፋኝነት ወይም ደግሞ አዝማሪነት ደግሞ በክርስትና ሕይወት ውስጥ እጅግ በጣም የተከለከለና ከኃጢአት ተግባራት ውስጥ አንዱና ዋነኛው ሲሆን ወደ ሌሎቹ ኃጢአቶች የምንመራበት የምንሄድበት የምንደረደርበት ትልቅ የኃጢአት መንገድ መሳሪያ ነው። ነገር ግን ወገኖቹን ችላ የማይል ልዑል እግዚአብሔር ሁሉንም በየጊዜው ያድነዋልና ለሱም ጥሪው ደረሰ። ነገሩ እንደዚህ ነው። በ290 ዓመተ ምህረት በ3ኛው መቶ ክፍለ ዘመን እንዴና ግብጽ ውስጥ ያለው ንጉሱ መሪው አርያኖስ ባለማወቁ ትክክለኛው አምልኮ ጣዖት ማምለክ ነው፣ ለአጵሎን መስገድ ነው ብሎ ከሚሊዮን በላይ ክርስቲያኖችን አስጨፍጭፎ ነበር። ከዚህም ውጭ ደግሞ ከጣዖቱ ከአጵሎን ፊት ዘፋኞችን እየደረደረ እያዘፈነ መስዋዕትን እየሰዋ ይዝናና ነበር። ከነዚህም በጣዖቱ ፊት ከሚዘፍኑ ዘፋኞችም ውስጥ አንዱ ደግሞ ይሄ ቅዱስ ሰማዕት ቅዱስ ፊልሞን ነበር። ከዕለታት አንድ ቀን ግን እንደዚህ ሆነ። አስቃሎን የሚባል ቅዱስ ክርስቲያን ለጣዖት እንዲሰዋ ታዘዘ። ታዲያ ይሄ አስቃሎን ወይም ደግሞ በሌላ ስሙ አብላኒዮስ የሚባለው ቅዱስ ሰማዕት ደግሞ የዚህ የዘፋኙ የአዝማሪው የፊልሞን ወንድም ነበር። ታዲያ ሁል ጊዜም ቢሆን ወንድሙን ፊልሞንን ያድነው ዘንድ ይጠበብ ነበርና ይህንን አጋጣሚ ተጠቅሞ ወደ ወንድሙ ወደ ፊልሞን ሄደና እኔ ክርስቲያን ነኝ፣ ለጣዖት ስለማልሰግድ ብዙ ገንዘብ እሰጥሃለሁ፣ አንተ እኔን መስለህ የኔን ልብስ ለብሰህ ተሸፋፍነህ ሄደህ ለጣዖቱ ሰዋልኝ፣ ስገድልኝ አለው። ቅዱስ አስቃሎን ይህንን ያለው ለጥበቡ ነበረ፣ ከአምላካችን ጋር ተነጋግሮ ነበረ በሚስጥር። አዝማሪውና ዘፋኙ ፊልሞን ግን ገንዘብ ካገኘሁ ምን ቸገረኝ ብሎ የወንድሙን ልብስ ተሸፋፍኖ ወደ ጣዖቱ ወደ አጵሎን ሊሰግድ ሄደ። ታዲያ ለጣዖቱ ሊሰዋ እየቀረበ እያለ ተሸፋፍኖ መስዋዕት መሰዋት ክልክል ነበርና በአረማውያን ሕግ ሽፍንፍኑን ግለጹለት ብሎ አርያኖስ ባዘዘ ጊዜ ሲገልጹት አዝማሪው ፊልሞን ሆኖ አገኙት። በዚህ ጊዜ ንጉሡ አርያኖስ ምን እያደረክ ነው ቢለው ፊልሞንም እኔ ክርስቲያን ነኝ አለ። ለጊዜው ሁሉም እየቀለደ መስሏቸው ነበረ። ነገር ግን አዝማሪው ፊልሞን የእውነቱን ነበር የተናገረው። አዎ እጅግ በጣም ይገርማል እኮ የወንድሙን የቅዱስ አስቃሎንን ልብስ በለበሰ ጊዜ መንፈስ ቅዱስ አድሮበት ነበር። አዎ በልብሱ ተመስሎ መንፈስ ቅዱስ ልቡን ቀይሮለት ነበርና እኔ ክርስቲያን ነኝ ብሎ ጮኸ። ይሄ ብቻ አይደለም። ይሄ አዝማሪው ፊልሞን ቀና ሲል ቅዱሳን መላእክት ከበውት ተመለከተ። በዚህ ጊዜ ሹሙ አርያኖስ ታብዳለህ እንዴ ቢለው ምን አብዳለሁ ከእብደቴ ዛሬ ዳንኩ እንጂ አለው። በዚህ ጊዜ አርያኖስ ሳትጠመቅ ክርስትና ሳታገኝ እገልሃለሁ ብሎ አፈፍ አድርጎ አንገቱን ሊያስቆርጠው ሲል መንፈስ ቅዱስ በደመና አምሳል መጥቶ አጥምቆታል። እጅግ በጣም ይገርማል። በሆነው ሁሉ የተበሳጨው አርያኖስም ይህንን ቅዱስ እጅግ በጣም ጽኑ ስቃይን ጽኑ ድብደባን አደረሰበት። ገረፈው፣ ጥርሱን አረገፈው፣ መሬት ላይ ደሙን አፈሰሰው። ይህ ሁሉ ሲሆን ግን ቅዱስ ፊልሞን ምንም አልተናወጸም ነበረ። በዚህ ጊዜ ወንድሙ ቅዱስ አስቃሎን በዚህ መከራ መጥቶ አብሮ ተካፈለው፣ ተሳተፈው። በመጨረሻም ንጉሡ አርያኖስ ሁለቱንም ወንድማማቾች በቀስት ነድፈው እንዲገሏቸው አዘዘ። ነገር ግን ለነሱ የተወረወረ ቀስት አቅጣጫውን መንገዱን ስቶ የንጉሡን የአርያኖስን አንድ ዓይኑን አጠፋው። ወታደሮቹም በንዴትና በድንጋጤ ሁለቱንም አንገታቸውን ሰይፈው ገለዋቸዋል። ንጉሡ አርያኖስም ስቃዩ በበዛበትና ከሚያመልካቸው ጣዖታትም መፍትሄ ባጣ ጊዜ መሬት ላይ ከፈሰሰው ከቅዱሳኑ ደም ነክቶ ዓይኑን ተቀብቷል። ዓይኑም ወዲያው በርቶለታል። በዚህም የተነሳ ምድራዊ ሹመቱን፣ ሀብትና ንብረቱን፣ ትዳርና ቤቱን፣ ጣዖት አምልኮውን ትቶ ወደ መድኃኔዓለም ወደ ኢየሱስ ክርስቶስ ፍቅር ተመልሷል። ክርስቲያን በመሆኑ ምክንያትም ሰማዕትነትን ተቀብሏል። ይህ በቀድሞ ሥራው አዝማሪ ዘፋኝ ስለነበረ ቅዱስ ፊልሞን መአንዝር የሚባለው ቅዱስ ፊልሞን ሰማዕት ነገ የካቲት 20 ሰማዕትነትን የተቀበለበት የሰማዕትነት በዓሉ ነው። ወገኖች መቼም በዚህ ቪዲዮ ሁላችንም ብዙ ትምህርት እንማራለን ብዬ አስባለሁ። አዎ የሰንበት ተማሪዎች ሆነን የጽዋ ማህበር አባላት ሆነን ዘማሪዎች ሆነን ዘፋኞችን አዝማሪዎችን የምንንቅና የምናንቋሽሽ እኛ ሱስ ስለሌለብን፣ አዎ ስለማንጠጣ ስለማናጨስ ስለማንቅም ሱስ ያለባቸውን ሰዎች የምንነቅፍ እንዲሁ በአጠቃላይ እኛ ቅዱስ ነን እኛ ንጹሕ ነን ብለን አስበን ሌሎችን ሰዎች የምናንቋሽሽና የምናጥላላ ሰዎች በተለይ ደግሞ ወደ ቤተክርስቲያን ተጠግተን ያለን ሰዎች ትንሽ ነገር እናነብና ትንሽ ነገር እናውቃለን ብለን አስበን ብዙ ሰዎችን የምናንቋሽሽና የምንንቅ ሰዎች ከዚህ ብዙ ትምህርት እንማራለን ብዬ አስባለሁ። አዎ ዕድሜ ዘመኑን የጣዖት ዘፋኝና አዝማሪ የነበረውን ቅዱስ ፊልሞንን እንዴት አድርጎ መንፈስ ቅዱስ በአንድ ቀን መርጦ እንደቀየረው አያችሁ አይደል? አዎ ጭራሽ መንፈስ ቅዱስ በርግብ አምሳል በደመና አምሳል መጥቶ እስኪያጠምቀው ድረስ ክርስትና እስከሚያነሳው ድረስ አዝማሪውና ዘፋኙ ቅዱስ ፊልሞን ሰማዕት እኮ በአንድ ቀን የተለወጠው አይደል እንዴ? እግዚአብሔር ሲፈቅድ
ሁሉም እንደዚህ ይሆናል። መቼም በዚህ በሶሻል ሚዲያ በፌስቡክ፣ በቲክቶክ፣ በዩቲዩብ የማናየውና የማንመለከተው ነገር የለም። ሁላችሁም እንደምታውቁት አንዱ አንዱን ለመጣል፣ ልጅ አባቱን ለመጣል፣ ወንድም ወንድሙን ለመጣል፣ እህት እህቷን ለመጣል መቼም የማንፈነቅለው ድንጋይ የለም። ወገኖች መተው ብንችል እኮ እውነቴን የምነግራችሁ መተው ብንችል እኮ እግዚአብሔር ይተውልን ነበረ ሁላችንንም። ነገር ግን እኛ መተው ስላልቻልን፣ ይቅር ማለት ስላልቻልን እግዚአብሔርን በእኛ ላይ ቀንበሩን አጽንቶብናል። እኛ እኮ የምንኖረው እንደ ቸርነቱና እንደ ምሕረቱ ትቶልን ነው እንጂ ወደ ግራ ብንዞር ወደ ቀኝ ብንዞር ፊት ለፊት ብናይ እኮ የምናየው በሙሉ ኃጢአት ነው አይደል እንዴ? የምናየው ብቻ ሳይሆን የምናስበው፣ የምናምሰለስለው፣ የምንሰማው ሁሉ እኮ ኃጢአት ነው በዚህ ዘመን። አታስታውስም እንዴ ያችን ሴት ሊወግሩ አይሁዳውያን ተሰብስበው መጥተው ኃጢአት የሌለባት ይውገራት ነው ያላቸው እኮ አይደል እንዴ? ሰዎችን መንቀፍ፣ ሰዎችን መክሰስ፣ ሰዎችን መወንጀል ቢበቃን ይሻላል። የዛኛው ሰው ኃጢአት ዝሙት ሊሆን ይችላል። የዛኛው ሰው ኃጢአት ስርቆት ሊሆን ይችላል። የኛ ኃጢአት ደግሞ ሐሜት ሊሆን ይችላል። የኛ ኃጢአት ደግሞ ምቀኝነት ሊሆን ይችላል። የኛ ኃጢአት ደግሞ ክፋት ሊሆን ይችላል። ስለዚህ ማንም ንጹሕ ስለሌለ በዚህ የተነሳ እግዚአብሔር መጽሐፍ ላይ አስቀምጦታል። ኃጢአት የሌለባት ይውገራት ነውና በሰዎች ላይ አንፍረድ ለማለት ነው። ወሬ ነገር እንዳላበዛባችሁ ከዚህ ታሪክ ከዚህ ተጋድሎ የምንማረውም ይሄንን ነው። ይሄው ወንድሙ ለድህነት አበቃው አይደል እንዴ? በዚህ ተጋድሎ እንደምናየው እኮ ወንድሜ ዘፋኝ ነው ብሎ አልናቀውም፣ አልነቀፈውም። ይልቅስ ከአምላኩ ጋር ተነጋግሮ ጸሎት አድርጎ ወደዚህ ቅድስና ሕይወት ወደ ክርስትና እንዲመጣ ነበር የፈለገ። ፍጹም በሆነ ፍቅሩ ፍጹም በሆነ ፍላጎት የተነሳም ወንድሙ ከአዝማሪነት ወደ ሰማዕትነት መጥቶለታል ማለት ነው። እንግዲህ ቪዲዮ አስተማሪ ስለሆነ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱስ ፊልሞን ሰማዕት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆያል።